ስለ የትኛው ምጽአት ነው እየተናገረ ያለው? እነሆ ከደመና ጋር ይመጣል ይላል እና መጽሐፍ ቅዱስ ላይ አንደኛ ተሰሎንቄ 4:13 ላይ የኢየሱስ ክርስቶስን መምጣት ይናገራል። ምናልባት አንድ ሰው ባይብል ይዞ ከሆነ አንደኛ ተሰሎንቄ 4:13 ላይ ያለውን ብናነብ 4:13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል። ለቀጥል ቀጥል። ኢየሱስም እንደሞታና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃልም የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመለከትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን የሆንን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በዳመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ታጽናኑ ይለናል። እሺ፣ እዚህ ክፍል ላይ እያወራ ያለው የኢየሱስን ምጽአት እያወራ ያለው አለ። ሌላም ደግሞ እንደዚህ ሉቃስ 17:34 ላይም ሌሎች ክፍሎች ላይም እንደዚህ ያወራልና እዚህ ጋር የተጠቀሰው አመጣጥ ስለ የትኛው አመጣጥ ነው እያወራ ያለው? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል ይላል። ሌላ ሉቃስ ላይም ሄደን ስናነብ አንዳንድ ቦታዎች ላይ ደግሞ ሁለት ሴቶች እየፈጩ እያለ አንዷ ትነጠቃለች፣ አንዷ ትቀራለች ይላል። ሁለት ሰዎች ተኝተው ባሉበት አንዱ ይነጠቃል፣ አንዱ ይቀራል እና እንደዛ አይነት የሚል አለ። የሆነ የማይታወቅበት ማለት ነው፣ የማይታወቅ ወይንም ስውር የሆነ አመጣጥ አለ። ስለዚህ እዚህ ጋር ደግሞ ሁሉም ያየዋል ነው እያለ ያለው። የወጉት ዓይንም ሁሉ የወጉትም ያዩታል እያለ ነው እና ይሄኛው አመጣጥ ምን አይነት አመጣጥ ነው? እና ኢየሱስ ክርስቶስስ ስንቴ ነው የሚመጣው? ዳግም ምጽአት የሚባለው ስንቴ ነው የሚመጣው የሚለውን እንወያይበት እስኪ። ኢየሱስ ክርስቶስ መምጣት የመጀመሪያው በመጽሐፍ ቅዱሳችን ላይ ስውር አመጣጥና ግልጥ አመጣጥ የሚባሉ እንትኖች አሉ እና ስውር አመጣጥ የሚባለው በመጀመሪያ ጊዜ አሁን ላይ የተጠቀሰው ጥቅስ ላይ የተጠቀሰው ማለት ነው። ይሄ ስውር አመጣጥ ይባላል። በአይነ ቅጽበት እንለወጣለን እና ማንም አያውቅም። ይሄ መምጣትን ጊዜ ማንም ነው ማያውቀው እና ኖርማል ሰው ኑሮን ይኖራል። ግን በክርስቶስ ያመነን ቤተክርስቲያን ሙሽሪቷ ትነጠቃለች፣ እግዚአብሔር ወደ እርሱ ይወስዳል፣ በበጉ ሰርግ ላይ እንሆናለን እና ያ ስውር አመጣጥ ይባላል። እና ግልጥ አመጣጥ ደግሞ አሁን ዮሐንስ ራእይ ላይ የምናየው የወጉት ሁሉ ያዩታል። ይሄ ግልጥ የሆነ አመጣጥ ነው እና ከዚህ አመጣጥ ምድር ላይ ያለ ማንም ያመልጥ የለም፣ ሁሉም ነው የሚያየው እና ይሄ ግልጥ የሆነ አመጣጥ ነው፣ ማንም የሚያይበት ነው። ስውር አመጣጥ ደግሞ አማኞች ብቻ ናቸው እዛን የሚነጠቁት፣ ማንም ሰው አያውቅም። ትንሽ ሰው ነው የምንነጠቀው። ያመነ በክርስቶስ ያመነች በትንሹ ቤተክርስቲያን ትነጠቃለች። ከዛ በኋላ የሰባቱ ዓመት መከራ ይሆናል። ከዛ በኋላ ነው ግልጥ አመጣጡ ይሄኛው ግልጥ አመጣጥ የሚመጣው እና ግን ቀድማ በአይነ ቅጽበት ትለወጣላችሁ የሚለው ያንን ክብሩን ስጋ ለብሰን ከእርሱ ጋር በበጉ ሰርግ ላይ እንሆናለን፣ ከእርሱ ጋር እንኖራለን። ከዛ በኋላ ደግሞ ያ መከራ ካለቀ በኋላ ነው የምንገለጠው፣ ከእርሱ ጋር ደግሞ እንገለጣለን እና ይህንን ነው የወጉት ሁሉ ያዩታል እያለ በዳመና ታጅቦ ይመጣል እያለ የምጠቅሰው ይህንን ነው። ተሳተፉ እና ጌዲ በደንብ አድርጎ ነው ያብራራው። እነሆ ከደመና ጋር ይመጣለው
ይመጣል የሚለው እዚህ ጋር አይን ሁሉ የወጉትም ያዩታል የሚለው ቅድም በተሰሎንቄ ላይ እንደተጠቀሰ ሳይሆን ተሰሎንቄ ላይ ሌሎች አያዩትም፣ ሌሎች አይመለከቱትም፣ ሌሎች የሚያዩት አይደለም። ነገር ግን እዚህ ቦታ ላይ የሚያወራው ነገር አይን ሁሉ የወጉትም ሳይቀር ነው የሚያዩት፣ ማንም ሳይቀር ማለት ነው። ክርስቶስ አሁን በሚመጣበት ጊዜ በዛ ጊዜ በስውር እንደመጣ ሳይሆን በግልጥ የሚመጣበት ጊዜ ነው። መንግስቱን ይዞ ቅድም እሱ እንዳለውም ከ7 ዓመት መከራው በኋላ ቤተክርስቲያን ከተነጠቀች በኋላ በዚች ምድር ላይ በሚሆነው ከዛ ከመከራው በኋላ ጌታ ኢየሱስ ክርስቶስ መንግስቱን ይዞ የሚመጣበት ሰዓት ነው እና ያን ጊዜ ነው ከታየው ሳይሆን አሁን ግን ወጉት ሁሉ ነው የሚያዩት፣ የምድር ወገኖች ሁላቸው ነው የሚመለከቱት። በማቴዎስ ወንጌል 24:30 ላይም እንደተናገረው ሁሉም ይመለከቱታል፣ ሁሉም ያዩታል፣ የወጉትም ሁሉ አይናቸው ያዩታል የሚለው ደግሞ ያው አይሁዳውያንም የምድር ወገኖችም ስል አይሁድም አይዛብም ሳይቀር በምድር ላይ ያሉት ሁላቸውም ይመለከቱታል የሚለውን ሐሳብ ነው። ስለዚህ ይሄ የመጀመሪያው የሚሆነው በቅድም እንደተባለው ስውር ሲሆን፣ ሁለተኛው ደግሞ ምንድነው በግልጥ በዚህ በራእይ መጽሐፍ ያለው ክርስቶስ በግልጥ የሚመጣበት ነው። ብዙ ጥቅሶችም አለው እነዚህ ግልጽ ማለት ነው እያዩ ነው የሚመጣው። ይሄ ግልጽ ነው፣ ስውሩ አይደለም፣ በግልጽ እያዩ ማለት ነው። ማቴዎስ 26 ላይ ራሱ ቁጥር 64 ላይ ያለው የሰው ልጅ በኃይል በቀኝ ሲቀመጥ ታያላችሁ አለ። ከዛ ደግሞ በደመና ይመጣል። እንደዚሁ ማርቆስም በ13 ምዕራፍ ቁጥር 26 ላይ ያንኑ ነው የሚያስቀምጠው ማለት ነው። ስለዚህ ሲመጣ በግልጽ ነው የሚመጣው ማለት ነው። ማቴዎስ 26 ቁጥር 64 እንደዚሁ ምንድነው የሚለው? አንተ አለ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። እያዩ ነው የሚመጣው። ምክንያቱም ታያላችሁ ሰው ሁሉ እያየ እንደዚሁ ማርቆስም ያንኑ ሐሳብ ደግሞ ከዛ የሰው ልጅ በታላቅ ኃይልና ከክብር ደመና ጋር ሲመጣ ታዩታላችሁ ይላል። ይሄ ግልጥ ነው፣ የወጉትም ያዩታል ስለምን ማለት ነው። ስለዚህ ይሄ እያዩ የሚመጣ ግልጽ ምጽዋት ነው ማለት ዳግም ምጽአት ነው ማለት ነው። ያንን ለማለት ነው። ቀጥሉ። እሺ ተባረክ። ሌላ የሚጨምር ሰው ካለ? የመጀመሪያውን አመጣጥ ነውና የሚያሳየው ሁለተኛውን አመጣጥ ማለትም የመጀመሪያው ክርስቲያን ክርስቶስን ያመኑት በስውር ነው የሚለጠቁት፣ በዓይነ ቅጽበት ይለወጣሉ ይላል። ሌላው የራሱን ህይወት መኖር ይቀጥላል፣ አያውቅም። ሰው እየጠፋ እንደሆነ ሊያውቅ ይችላል፣ ግን ወዴት እንደሚሄድ አያውቅም። በዚህ ቦታ ላይ ግን ኢየሱስ ክርስቶስ በዳመና ይመጣል ዘንድ አይን ሁሉ ያዩታል። በክብር ነው። በክብር ሲመጣ የወጉት ሁሉ ያዩታል። ይሄ ደግሞ ሁለተኛ አመጣጥ ላላመኑት ሰዎችን ልፈርድ ነው። ከ7 ዓመት መከራ በኋላ ክርስቶስ ተመልሶ ይመጣል። እሺ እዚህ ላይ ለመጨመር ያህል አሁን ከዚህ በኋላ የሚሆነው ነገር ማለት ነው። አሁን ኢየሱስ ክርስቶስ ቢመጣ በዚህ ሰዓት ራሱ መቼ እንደሚመጣ አይታወቅም። ቢመጣ ምን ይሆናል? ያመኑ ሰዎች ሁሉ ይነጠቃሉ ማለት ነው ወደ አየር እና ይሄንን ነው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ያየነው። ወንድሞች ሆይ አንቀላፍተው ስላሉ ሰዎች ሳታውቁ እንድትቀሩ አንፈልግም። ደግሞም ተስፋ እንደሌላቸው እንደሌሎች ሰዎች እንድታዝኑ አንሻም ይላል። እንግዲህ በጌታ አምነው ስለሞቱ ሰዎች ነው። አምነው የሞቱ ሰዎችን መጽሐፍ ቅዱስ እንቅልፍ ላይ ናቸው ነው የሚለው። ምክንያቱም ተመልሰው ስለሚነሱ ማለት ነው። ኢየሱስ ራሱ አልዓዛርን ሊያስነሳ ሲመጣ እና ሌሎች እንደዚህ የሞቱ ሰዎችን አንቀላፍቷል እንጂ አልሞተም፣ አንቀላፍታለች እያለ ሲያወራ እናያለንና የአማኝ ሞት እንቅልፍ ነው የሚባለው። ስለዚህ ስለነሱ ሰዎች እንድታዝኑ አንሻም። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ሆነው ያንቀላፉት እነርሱም እንደ ኢየሱስ እንደሚነሱ ይነግራል ማለት ነው። በኢየሱስ ሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚህ ያመጣቸዋል። በጌታ ቃል የምንላችሁ ይህን ነው። እኛ በሕይወት ያለንና ጌታ እስኪመጣ ድረስ የምንቀር
ያንቀላፉትን አንቀድምም። ተመልከቱ፣ እኛ በህይወት ያለንና ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። በህይወት እያለን ኢየሱስ ቢመጣ ማለት ነው። ከዛስ ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምጽና በእግዚአብሔር የመለከት ድምጽ ከሰማይ ይወርዳልና። አያችሁ፣ በክርስቶስ የሞቱትም አስቀድመው ይነሳሉ። በክርስቶስ የሞቱት ኢየሱስ ሲመጣ በመላእክት አለቃ ድምጽና በእግዚአብሔር የመለከት ድምጽ ከሰማይ ሲወርድ በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያ በኋላ እኛ የቀረነው እዚህ በምድር በህይወት ያለነው ደግሞ ምን እንሆናለን? በህይወት የምንኖረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን እያለ ያወራል። ሌላ ክፍል ላይ ደግሞ በቅጽበት ዓይን እንደምንለወጥ ይናገራል። በህይወት ያለነው የሞቱትም ተለውጠው ያንን ክቡሩን ስጋ ለብሰው እኛም ተለውጠን በአየር ላይ ጌታን ለመቀበል እንደምንሄድ እና እዛ በአየር ላይ 7 ዓመት እንቆያለን ማለት ነው። እና ይሄ የሚመለከተው አማኞችን ብቻ ነው ወይንም ቤተክርስቲያንን ብቻ ነው። ይሄ መነጠቅ ወይንም ንጥቀት የሚባለው የሚመለከተው በኢየሱስ ያመኑ ሰዎችን ወይንም ቤተክርስቲያንን ብቻ ነው። ቤተክርስቲያን በአየር ላይ ከኢየሱስ ክርስቶስ ጋር ትሆናለች። ሌላው ያላመነው ህዝብ ምድር ላይ ያለው ኑሮውን ይቀጥላል። ኖርማል ላይፉን ይቀጥላል። ድሮ እንደሚኖረው ዓለም ላይ ያለ ሰው ድሮ እንደሚኖረው መኖሩን ይቀጥላል። ለስንት ዓመት? ለ7 ዓመት ማለት ነው። እና በዚህም ከአየር ላይ ሰይጣን የሚጣልበት ነው፣ የሚወርድበት ነው፣ ሰይጣን የሚፈታበት ነው። እና የ7 ዓመት መከራ እንግዲህ የዮሐንስ ራእይ ነው እያነበብን ያለ ነው። እንደርስበታለን በኋላ የ7 ዓመት መከራ የሚል አለ። 3 ዓመት ተኩል 3 ዓመት ተኩል ሁለት ቦታ ተከፍሎ ሁለተኛው 3 ዓመት ተኩል በጣም ከባድ መከራ የሚያደርስበት። በዛም በ7 ዓመት ውስጥ ሰዎች ወንጌል ይሰበክላቸዋል። ሰዎች ያምናሉ። ሳያምኑ የነበሩ ሰዎች ማመን ይጀምራሉ ማለት። በእነዛ ሰዎች ላይ ደግሞ መከራ ይደርስባቸዋል። በዚህ ሁሉ ቤተክርስቲያን የለችም። እኛ ኢየሱስ ሲመጣ ምን ሆነናል? ተነጥቀናል ማለት። በአየር ላይ ከኢየሱስ ጋር የበጉ ሰርግ ላይ ነን እኛ። ያመኑ ሰዎች አማኞች እንደዛ ይሆናሉ። ከዛ ያ 7 ዓመት ሲያልቅ ኢየሱስ ክርስቶስ ከቅዱሳኑ ጋር ወደ ምድር ይወርዳል ማለት ነው። ወደ ምድር ሲወርድ ይሄ ነው ሁለተኛው አመጣጥ የክርስቶስ ዳግም ምጽአት። እዚህ ራእይ 1:7 ላይ እየተነበበ ያለው እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የቀደሙን አማኞች ብቻ ናቸው የተነጠቁት። ያላመኑ ሰዎች አይዲያ ሐሳቡም የላቸው፣ ምን እንደሆነ አያውቁም፣ ምን እንደተከሰተ አያውቁም። ምናልባት እንግዲህ አሁን ራሱ በዓለም ላይ ያሉ አማኞች እንግዲህ ወደ 1 ቢሊዮን ናቸው ክርስቲያኖች የሚባሉት። ስለዚህ ከ8 ቢሊዮን እንደማለት ነው። 7 ቢሊዮን የሆነው ህዝብ ኑሮውን ሲቀጥል ጀስት በቃ የሆነ ነገር እንደጎደለ ብዙም አይታወቅም። ሰዎች ጠፉ ሊባል ይችላል እንጂ ኖርማል ህይወት ይቀጥላል። ብዙ ሰው ነው ስቲል ያለው ምድር ላይ። ያላመነው ሰው ኑሮውን ይቀጥላል እና የስውር አመጣጥ ነው። ሌሎቹ አያውቁም። ያመኑ ሰዎች ብቻ ነው የሚነጠቁት። ግን ዳግም በሚመጣበት ጊዜ ሁሉም ነው የሚያየው። ዓይን ሁሉ የወጉትም ያዩታል እያለ ይናገራል። የሁለቱ ልዩነት ምንድነው ከተባለ ይሄ ነው። የመጀመሪያው ቤተክርስቲያን የሚመለከት ነው። አማኞች ብቻ በአየር ላይ ይነጠቃሉ። ሁለተኛው በግልጽ ነው የሚመጣው። የመጀመሪያው ላይ መለከት ይነፋል የሚለውን አንደኛ ተሰሎንቄ በታላቅ ድምጽ የሚለውን ሰምተን ነበር። ሁለተኛው ላይ ግን በዚህኛው በምናየው የመላእክት አለቃ ድምጽ የሚል ነገር የለም። እንደዛ አይነት ነገር ነው ያለው። ከሁለተኛው ይሄ ሁለተኛው ሲመጣ እዚህ ራእይ 1:7 ላይ ምድር ላይ ሲመጣ ለመፍረድ ነው። ያላመኑ ሰዎች በኢየሱስ ያላመኑ ሰዎች ጦርነት ያደርጋሉ። ሰይጣን ያሰባስብና እነዛን ሰዎች ያሰባስቦ ጦርነት ይሆናል። የአርማጌዶን ጦርነት የሚሆንበት ነው እና ኢየሱስ ክርስቶስ ዳግም ሲመጣ በዚህ በሁለተኛው እግሮቹ በኢዮሳፍ ሸለቆ ላይ ያርፋሉ። ያ ማለት በደብረ ዘይት ተራራ ላይ እንግዲህ ሲሄድም በደብረ ዘይት ተራራ ላይ ነበር ሲሄድ የነበረው። ተመልሶም የሚያርፈው እግሮቹ የሚያርፉት እዛ ደብረ ዘይት ተራራ ላይ ነው።
እግሮቹ ሲያርፉ ሁለት ቦታ ይሰነጠቃል። ያ ተራራው አንዱ ወደ ግራ አንዱ ወደ ቀኝ ሸለቆ ይሆናል። በዛ ሸለቆ ሰይጣን እነዛን ያላመኑ ሰዎችን በ7 ዓመት መከራ የራሱ የሆኑትን ሊዋጉ ይመጣሉ ማለት ነው። የአርማጌዶን ጦርነት እና ከአፉ በሚወጣ ሰይፍ ይጠፋሉ። ከኢየሱስ ክርስቶስ አፍ በሚወጣ ሰይፍ እነዚህ ሰይጣንና ግብረ አበሮቹ ይጠፋሉ ማለት ነው። እና ይሄን ሁሉ ነገር የምናየው ነው። ራእይ ላይ ተጽፎ ያለ ነገር ነው። እንደርስበታለን። እሺ እዚሁ ቁጥር 7 ላይ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል። እንዲሁም በደመና ይመጣል ይላል። አንደኛው ደመና የምን ምልክት ነው? ከምን ጋር ይያያዛል? ሁለተኛው ደግሞ ዋይ ዋይ የሚሉት እነማን ናቸው የሚሉትን ሁለቱንም አንድ ላይ ደመና ምንን ያሳያል? በደመና ይመጣል የሚለው ዋይ ዋይ የሚሉትስ እነማን ናቸው? ላወራ መሰለኝና ዳመና እንግዲህ በብሉይ ኪዳን የእግዚአብሔርን ክብር ነው የሚያሳየው፣ የሚገኝበት ማለት ነው። ክብር መገኛ ነው የሚያሳየው ማለት ነው። ደግሞ ይሄ ደመና ብለው ክርስቶስ በደመና መምጣቱ መለኮታዊ ስልጣኑን ነው የሚያሳየው በአዲስ ኪዳን። እንግዲህ በብሉይ ኪዳን ሲሆን የእግዚአብሔርን ክብር እና መገኛ ነው የሚያሳየው። ቀጥሎ ደግሞ ዋይ ዋይ የሚሉት ደግሞ በሐዘን ደግሞ ደረትን መምታት፣ ደረት የመቱ ሐዘን ለቅሶ መሰማት ነው። ይሄ እንደዚህ አይነት ነገር ነው የሚያመላክት ብዬ እላለሁ ማለት ነው፣ የራሴን መረዳት። እሺ አዎ ዋይ ዋይ የሚሉት ላይ ለምንድን ነው ዋይ ዋይ የሚሉት? እነማን ናቸው? ሁሉም ሰዎች ናቸው ወይ? አማኞችንም ያጠቃልላሉ የሚለውንም አንድ ላይ ብትመልሱ። እሺ ይሄ ደግሞ እኔ ጨርስና ልመልስልህ። ይሄ የሚያሳየው ማለት ይሄ ንስሐ ያልገቡትን ወይም በፍርድ ቀን ይሄ ንስሐ ያልገቡ ሰዎች የሚደርስባቸውን የጸጸት ስሜት ነው። ይሄ እንትን ብለን ቢሆን ሰምተን ቢሆን ያው እዚህ ያመጹት እንቢ ያሉትን እንቢ መንፈስ ቅዱስን እንቢ ያሉት እነዚህ ሰዎች ምን ነው በሰማን ብሎ ያው ጸጸታቸውን የሚገልጹበት አይነት ድርጊት ነው ብዬ አስባለሁ በእኔ በኩል። እሺ እንደማጭልን አብራርቷል። ኦኬ ኢያሱ አውራ። እሺ የመጀመሪያው ዳመና ብለው የእግዚአብሔርን ክብር የሚያሳይ ነው። ብሉይ ኪዳን ላይ እግዚአብሔር ለሙሴ ሕግን ሲሰጥ በዳመና እንትና አገረገ። ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ተራራ ሲሄድ ዳመና አዘጋ ዳመና ብለው የእግዚአብሔርን ክብር የሚያሳይ ነው። ኢየሱስ ዳግም ምጽአት ሲመጣ ጊዜ በክብር በሙሉ ክብሩ እንደሚመጣ ለማሳየት የተጠቀመው ዳመና የእግዚአብሔርን ክብር የሚያሳይ ነው። ሌላው ደግሞ ዋይ ዋይ የሚሉት እነማን ናቸው? እዛ ቦታ ዋይ ዋይ የሚሉት እነማን ናቸው ካለን ያላመኑት ሰዎች ናቸው። ይሄ ላላመኑት ሰዎች ኢየሱስ የሚመጣው ለፈርድባቸው። ስለዚህ ዋይ ዋይ የሚሉት ያላመኑ ሰዎች ናቸው። እኛ ደግሞ ለአማኞች ለዘላለም ወደ እረፍቱ ወደ 1000 ዓመት መንግስት ሊያስገባን ነው የሚመጣው እና ለአማኞች ደስታ ነው። ላላመኑት ደግሞ ሊያጠፋቸው ስለሚመጣ ዋይ ዋይ የሚሉት ያላመኑት ሰዎች እንደሚጠፉ አስበው ዋይ ዋይ የሐዘን እንትን ነው የሚያሳየው። እሺ ወንድሞቻችን ጥሩ አብራርተዋል። ዳመና ያው የእግዚአብሔርን ክብር በብሉይ ኪዳንም በአዲስ ኪዳንም ያው ጌታ ኢየሱስ ክርስቶስ ዮሐንስን ያዕቆብን ይዞ ወደ ተራራ በወጣ ጊዜም የመጣ ነው። ስለዚህ የእግዚአብሔርን ክብር የሚገልጥ ሲሆን ያ ዳመና ምንድነው? ክርስቶስ ኢየሱስ በሙሉ ስልጣን በኃይሉና በክብሩ የሚመጣበትን ነገር ነው የሚያሳየው። ባለፈው በመግቢያው እንደተናገርነው ክርስቶስ ትላንትና እንደመጣ እንደዛው አይመጣም። አሁን የሚመጣው ግን በስልጣንና በኃይል ነው ሊገዛት፣ ምድር ላይ ደግሞ ሊፈርድም ጭራሽ የሚመጣው ከዚህ በኋላ ከ7 ዓመት መከራ በኋላ ነው የሚመጣው። ቅድም እንዳየነው ቤተክርስቲያን ከተነጠቀች በኋላ የመከራ ዘመን አለ፣ 7 ዓመት መከራ። ያ ደግሞ የ7 ዓመት መከራ ዳንኤል መጽሐፍ 9:25 እስከ 27 ላይ ሄደን ነው ባየነው ጊዜ ያመለክታል የመከራው ጊዜ 7 ዓመት እንደሆነ።
ነገር ግን ምንድነው የሚለው ከዛ ከመከራው በኋላ ያ ትንቢተ ዳንኤል ላይ ሄደን ስንመለከት 9:25 እስከ 27 ባለው ጊዜ ላይ 7 ዓመት ብቻ እንደሆነ መከራው። ስለዚህ ከዛ መከራው በኋላ ነው። ስለዚህ ከዚህ ከመከራው በፊት ቤተክርስቲያን ኦልሬዲ ተነጥቃለች ቅዱሳን። ስለዚህ ቅዱሳን ከተነጠቁ በኋላ ደግሞ አሁን ደግሞ ነው ከደመና ጋር ይመጣል የሚለው ክርስቶስ ስልጣኑን ይወስዶ አገዛዙን ወስዶ በምድር ላይ ባሉት ላይ በክርስቶስ ኢየሱስ ባላመኑት ሰዎች ላይ ሊፈርድ ነው የሚመጣው። ስለዚህ ነገር ግን በዚህ በሰባቱ ዓመት መከራ ውስጥ ላይ ከእስራኤል ወገን የሆኑት 144,000 የሆኑት ደግሞ ይሄን የመንግስትን ወንጌል ይሰብካሉ። ይሄን የመንግስትን ወንጌል ሲሰብክ በዚህ በመንግስት ወንጌል አምነው ጌታን ኢየሱስ ክርስቶስን ያልተቀበሉ እነዚህ ሰዎች ምን ይላሉ? ዋይ ዋይ ይላሉ። ለምን? ሊፈረድባቸው ነው የሚመጣው። ተራራ በእኛ ላይ ይውደቅ፣ ኮረብቶች ካሉበት መጥቶ ለምን ቢከድኑን እስከሚሉ ድረስ ሞትን ይመኛሉ። ሞት ግን አይሆንላቸውም። ለምን? ክርስቶስ የሚገለጠው በልዩ ክብር ነው፣ በልዩ ስልጣን ነው የሚመጣው። ስለዚህ ከዚህ በኋላ የጸጋ ዘመን የሚሆንበት የምህረት ጊዜ የሚሆንበት አይደለም። ይሄ የሚመጣው ትላንት በግ ሆነው እንደመጣ ሳይሆን አሁን መንግስት ሆኖ መንግስቱን ይዞ ግዛቱን ይዞ ስልጣኑን ሁሉ ወስዶ ነው የሚመጣው። ስለዚህ በዚህ ስልጣን ክርስቶስ ምን ያደርጋል? በምድር ላይ በክርስቶስ ኢየሱስ ባላመኑ ሰዎች ላይ ስልጣንን ይሰጣቸዋል ነው ነገሩ። ስለዚህ ዋይ ዋይ የሚሉት ያላመኑት ናቸው። ያው እኛ ስላመንን እግዚአብሔር ይመስገን እንኳንም ክርስቲያን ሆንን። ከዚህ መከራ፣ ከዚህ ስቃይ፣ ከዚህ አምልጠናል። ጌታ የተመሰገነ ይሁን። አሜን። ደስ የሚል ነገር ነው። እሺ ሌላም ይጨምራል? እሺ ትንሽ ልጨምር። ያው ገልጾ ጨርሷል። ይሄና ሶስታቸውም በደንብ አውርተዋል ብዬ እንዳለው ዳመና የሚለው ያው እነሱ ብታይ ዳመና ብቻም አይደለም። ዳመና የሚለው በአጭሩ ምን የሚያሳይ ነው? እግዚአብሔር እየመጣ ነው የሚለውን ለማሳየት ነው። እግዚአብሔር ነው እየመጣ ያለው፣ ቀጥታ እየወረደ ያለው ራሱ እግዚአብሔር ነው። ብሉይ ኪዳን ላይ እስራኤላውያንን ሲመራ የነበረው ምንድነው? እግዚአብሔር በዳመና መልክ ነበር እና የብሉይ ኪዳን ሰዎች እስራኤላውያን ዳመናን ሲያዩት እግዚአብሔርን ነው የሚያዩት። እግዚአብሔር እየመራን ነው የሚለውን ነው የሚያዩት እና እዚህ ጋርም ሲገለጥ እግዚአብሔር ነው እየተገለጠ ያለው የሚለውን ነው እንትን የሚያደርገውና እዚህ ጋር በዳመና ይገለጣል የሚለው ያንን ነው እንትን የሚያደርገው እና ነው። በስቲ ቁጥሩን አምጣልኝ። ዳመና ጋር ይመጣል የወጉት ሁሉ ሳይቀር ያዩታል ይላልና በዳመና ስመጣ ማን ነው እየመጣ ያለው? ኢየሱስ ብቻ ነው ወይ ካላችሁ ቅድም ስውር አመጣጥና ግልጥ አመጣጥ የሚለውን አይተናል እና በስውር አመጣጡ እኛ ከእርሱ ጋር ተነጥቀናል እና እዚህ ጋር ሲገለጥ ከሰባቱ ዓመት መከራ በኋላ ታላቁ መከራ ይባላል። ያው ቅድም ሲያብራራ ነበር አቢ ታላቁ መከራ ነው እሱ እና ከዛ በኋላ በክብር ይሰማል እንጂ ይሰማል። ቀጥል። ከዛ በኋላ በክብር ይገለጣል እና ከማጋ ነው በክብር የሚገለጠው ስንል እዚህ ጋር መጀመሪያ ሙሽራ የሆነችው ቤተክርስቲያን ተነጥቃለች፣ በበጉ ሰርግ ከእርሱ ጋር ሆናለች እና ክርስቶስ ሲገለጥ ብቻውን አይደለም የሚገለጠው ከቅዱሳኑ ጋር ሁሉ ይገለጣል ይላል እና ተሰሎንቄ ላይ ስታዩ ተሰሎንቄ ላይ ነው ቆላሲያስ 3:3 ላይ ምን ይላል? እኛም ከእርሱ ጋር አሁን የእርሱ እንደሆነን አይታይም። ቆላሲያስ 3:3 ላይ አሁን የእርሱ እንደሆነን አይታይም፣ ነገር ግን በዚያን ጊዜ እርሱ በሚገለጥበት ጊዜ በክብር እኛም እንገለጣለን እያለ ሙሉ በሙሉ እኛም ከእርሱ ጋር ሆነን እንደምንገለጥ ቤተክርስቲያን ሙሽራይቷ የሆነ እንትን የሆነ አይደለም፣ ከእርሱ ጋር ነው የምንገለጠው። ከዛ ከበጉ ጋር አብረን እንገለጣለን፣ በበጉ እንትን ላይ ዙፋን ላይ እንቀመጣለን እና ከዛ በኋላ ያለው ነው ፍርድ እንትን የሚሆነው። ዋይ የሚሉት ቅድም አብራርተዋል ያላመኑ ናቸው። ያው ያ የመጨረሻ እንትን ነው፣ ሁሉም የሚገለጥበት ጊዜ ነው። ወይኔ ኢየሱስ በክብሩ ሲገለጥ ምን አለ ባመነን ነው የሚሉት እና
የወጉት ሳይቀር የሚለው ደግሞ እዛ ጋር እንትንን ጎኑ ወቅቶ ነበር ሮማውያን። እነዛን ብቻም አይደለም እያለ ያለው ኢየሱስ የሞተው ለራሱ ኃጢአት አይደለም። ይሄንን ለዓለም ሁሉ የሞተው እርሱ ለዓለም ሁሉ ኃጢአት ሞቷል፣ ግን አልተቀበሉትም እና ስላልተቀበሉ በኃጢአታቸው ምክንያት የተወጋውን ያንን ስላልተቀበሉ ወይኔ ብንቀበል ብለው ዋይ ዋይ ይላሉ የሚለውን ነው እንትን የሚያደርገው። እሺ ያው ሁላችሁም በደንብ ስላብራራችሁ ከዚህ በላይ መሄድ አያስፈልግም። በዚህ ቁጥር ላይ ደስ በሚል ሁኔታ ተብራርቷል። ቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና ቁጥር 4 ላይ እንደዚህ አይነት ምንባብ አንብበን ነበር። ቁጥር 4 ላይ ዮሐንስ ሰላምታ ሲጽፍ ለአብያተ ክርስቲያናቱ ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው ብሎ ይሄ አብን ያሳያል ብለን አውርተን ነበር። ከዛ በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው መንፈስ ቅዱስን ያሳያል። ከታመነው ምስክር ከሙታን በኩር እያለ ስለ ኢየሱስ ክርስቶስ ደግሞ ከሙታን በኩር ሁሉን ከሚገዛ እያለ ከኢየሱስ ክርስቶስ ጸጋና ሰላም ይሆንላችሁ ብሎ ከሥላሴ አካላት ሰላምታ ሲመኝላቸው እናያለን። ጸጋና ሰላምን ሲመኝላቸው እናያለን ብለን ነበር። እዚህ ቁጥር 8 ላይም ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የሚል አለ። ይሄ ክፍል ቁጥር 4 ላይ እንዳለው ስለ አብ ነው ወይ የተጻፈው ስለ ወልድ ነው የሚልም እይታ ስላለ ማለት ነው። ስለ አብ ነው ወይስ ስለ ወልድ? ወልድ ማለት ስለ ኢየሱስ ከሆነ እንዴት እንደዛ ልትሉ ቻላችሁ? ስለ አብ ነው ካላችሁም እንዴት እንደዛ ልትሉ ቻላችሁ የሚለውን እንወያይበት። እኔ ላው ያው 8 ቁጥር ላይ ያለው አከራካሪ እንትን ነው። ሁለት ጎራዎች ናቸው ያሉት። ሁለት እይታ አለ። የመጀመሪያው እይታ አብ ነው የሚል ነው። አብ የሆነበት ምክንያት ከላይ ቁጥር 5 ላይ ስንፈታ ምን ብለን ፈታን? ያለና የነበረ የሚኖር ስል ከጊዜ አንፃር እግዚአብሔር ያለ ሁልጊዜ ያለ የሚኖር በጊዜ ውስጥም ደግሞ የሚመጣ መጨረሻም መጀመሪያም መጨረሻም የሌለው አምላክ ዘላለማዊ ነው የሚለውን ተርጉመናል። እና አብ ነው የሚባለው እይታ ላይ የተተረጎመው ያለውና የነበረው የሚለው ለአብ ነው የተተረጎመው ቁጥር 5 ላይ ሲተረጎም እና ቁጥር 7 ላይ ሲመጣ ደግሞ ቁጥር 8 ላይ ሲመጣ እንዴት ለወልድ ሊተረጎም ይችላል? ላይ የተተረጎመው ለአብ ከሆነ ለአብ ነው መዋል ያለበት። አንድ ቁጥር ተዘሎ እንዴት ትርጉሙን ለወልድ ይሰጣል የሚል ነው። ሌላው ደግሞ ሌላው ጎራ ወልድ ነው የሚለው ቁጥር 8-7 ላይም ጀምሮ ያለው የሚመጣ የወጉት ሁሉ ያዩታል በዳመና ይመጣል እያለ አሁን ይናገራል። የወጉት ሁሉ ያዩታል እያለ ከዛ በኋላም ያለው ሁሉም እሱ ነው የሰው ልጅ የሚመስላው እያለ ነው የሚቀጥለው። ስለዚህ ለወልድ ነው የሚያወራው ስለ ወልድ ነው የሚያወራው የሚል እይታ ነው ያለውና ሁለቱም የሚስማሙበት ፖይንት አለ። ሁለቱም የሚያስማማው 8 የጠቀሰው ለማንም ሊሆን ይችላል፣ አብም ወልድም ሊሆን ይችላል። የተጠቀሰው ፖይንት እግዚአብሔር እንደሆነ የሚያሳይ ነው። ባጭሩ ዘላለማዊ ነው የሚለውን ነው። አልፋና ኦሜጋ እኔ ነኝ ይላል ቁጥር 8 ላይ። አልፋና ኦሜጋ ማለት አልፋ የሚለው የግሪኩ የመጀመሪያ ቃል የሚለው የመጨረሻ ቃል ነው እና ሁለቱም ዘላለማዊ ነው የሚለው ነው እና በስላሴ አካላት ስናይ ደግሞ ሶስቱም አካላት አንዱን የአምላክነት ባህሪ የተጋሩ ናቸው። ስለዚህ አብም ቢሆን ወልድም ቢሆን አብ ዘላለማዊ ከሆነ ወልድም ያውም ዘላለማዊ ነው። እርሱም
የአምላክነት ባህሪ ስላለው ዘላለማዊ ሊሆን ይችላል እና የሚያስማማው ፖይንት ወልድም ተጠቀሰ ብባል ለወልድ ነው የተሰጠው ብባልም ለአብ ያለው ያም የዘላለማዊነት እንትን ለወልድ አለው የሚለውን የሚያሳይ ነው። ለአብ ተባለ ብባልም ለወልድ ያለው ለአብ ያለው ዘላለማዊነትን የሚያሳይ ነው እና ሁለቱም እይታ መስማሙት የእግዚአብሔር ባህሪ እንደተገለጸ ነው መስማሙት እና እኔ በግሌ እንትን የሚለው ከላይ 5 ላይ ለአብ የተፈታው ለአብ በተፈታው መንገድ ከመጣን የክፍሉንም አፈታት ይዘን ስንመጣ ምን ያደርጋል? 7 ላይ አሁን በምናይበት ጊዜ ቁጥር 7 ላይ በዳመና ይመጣል የወጉት ሁሉ ያዩታል ብሎ ስለ ኢየሱስ ከጨረሰ በኋላ ምን ያደርጋል? መሀል ላይ ደግሞ አብን ያስገባዋል ብዬ በኔ የምቀበለው ያንን እይታ ነው እና እላይ የተፈታው ያለና የነበረ የሚኖር ተብሎ ለአብ ከተፈታ ወደ ታች ወርዶ ደግሞ ለወልድ የሚፈታበት እንትን በግሌ እንትን አያደርገኝም። ግን የሚያከራክርም ፖይንት አይደለም። ለአብም ይሁን ለወልድም ይሁን ያው የአምላክ ባህሪ ነው የተገለጸው እዛ ቦታ ላይ እና ያንን ነው የምለው። እሺ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላልና እና ባለፈው ክላስ ደግሞ ስንማር እንደዚህ ስናጠና ካለውና ከነበረው ከሚመጣው የሚለው ደግሞ ለአብ እንደሆነ አይተናል እና ባለፈው ክላስ ያን ተመልክተናል። እንዴት ታዲያ እዚህ ጋር ይሄን ለክርስቶስ ነው ወይስ ለአብ ነው ይሄን ቦታ የተጠቀሰው የሚለው ነው ጥያቄው። እንግዲህ እዚህ ቦታ ላይ ቅድም ጌዲ እንዳለው ለአብም ለወልድም ይሁን አምላክ እንደሆነ የሚያሳይ ነው ነገሩ ማለት ነው፣ አልፋነቱም ኦሜጋነቱም። ነገር ግን የእንትኑን የሚንባቡን ፍልሰት ይዘን ስንወርድ ስለ ኢየሱስ ክርስቶስ ነው ቁጥር 7 ላይ እየተናገረ ያለው። ያን ይዘን ደግሞ ስንመጣ ነገሮች ሁሉ እዚህ ጋር በቁጥር 8 ላይ የተጻፈው ያለውና የነበረው የሚመጣው የሚለው ኢየሱስ ክርስቶስም ያለው ነው የነበረ ነው ደግሞም የሚመጣ ነው። ላይ ደግሞ 7 ቁጥርም ላይ እንዳየነው ነው ከዳመና ጋርም ይመጣል ብሎ በቁጥር 7 ላይ የተናገረው ለኢየሱስ ክርስቶስ ስለሆነ እዚህ ቦታ ላይ የኢየሱስ ክርስቶስን አምላክነቱንም ጌትነቱንም እየገለጠ ያለበት ነው። ስለዚህ የሚመጣ ብሎ ቅድም ከዳመና ጋር ሲያነጻጽር ያ ዳመና ደግሞ የእግዚአብሔርን ክብር ወይም እግዚአብሔር አምላክ እየመጣ እንደሆነ የሚያሳይ ሲሆን ይሄ ያለውና የነበረው የሚመጣው ብሎ የሚያወራው ደግሞ ሁሉን የሚገዛ አምላክ እንደሆነ እሱ ደግሞ ጌታ ኢየሱስ ክርስቶስ አምላክም ነው እና አልፋና ኦሜጋ ቅድም እሱ እንዳለውም ያ ከግሪክ አልፋቤት ነው እንትን ያለው ከግሪክ አልፋቤት አልፋው የመጀመሪያ ሲሆን ኦሜጋው የመጨረሻ ነው። ስለዚህ አልፋውም ኦሜጋም የሆነው ሁሉን የሚገዛ አምላክ ነው ጌታ ኢየሱስ ክርስቶስ። ስለዚህ ያለውና የነበረው የሚመጣው ያለው ለጌታ ለኢየሱስ ክርስቶስ ነው ብዬ ነው እኔ የሚቀበለው። ስለዚህ ጌታ ኢየሱስ ክርስቶስም አብም አምላክ ስለሆኑ እነሱ አንዱ ካንዱ አይበልጥም አንዱ ካንዱ አያንስምና ስለዚህ ያለውና የነበረው የሚመጣው ሁሉን የሚገዛ ብለው ስለ ጌታ ኢየሱስ ክርስቶስ ስለሱ የምናገር ጌታ ኢየሱስ ክርስቶስ አምላክም እንደሆነ የሚያሳይ ነው ማለት ነው። ስለዚህ አልፋና ኦሜጋ እኔ ነኝ ያለው እሱ አልፋም ኦሜጋም ነው ጌታ ኢየሱስ ክርስቶስ። እሺ ከሌላ ኦሬዲ ሁለቱም ያወሩት ነው። ማብራሪያዎችን ስናነብ ሁለት አይነት አመለካከት ነው ያለው። እስካሁን ባነበብኳቸው ብዙ ማብራሪያዎችን ለማየት ሞክሬያለሁ። ሁለት ቪው ነው እያስቀመጡ ያሉት። ለአብ ይሆናል የሚል ግሩፕ አለ። ይሄ ክፍል እየተወራ ያለው ስለ ኢየሱስ ነው የሚል ግሩፕም አለ። ለአብ ይሆናል የሚሉት ግሩፖች ቁጥር 5 ላይ ቁጥር 4 ላይ ካለው ከነበረውና ከሚመጣው ተብሎ ለአብ ነው የተሰጠው። ስለዚህ እዚህ ጋር ያለው የነበረው የሚመጣው ተመሳሳይ ቃል ራሱ ስለሆነ ለዛ ለአብ ነው መዋል ያለበት የሚል አተረጓጎም ነው። ሌላኛው ማስረሻ እንዳለው ከቁጥር 5 ጀምሮ እዛው ከሙታን በኩር ከታመነው ምስክር የነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይልና ከዛ በኋላ ስለ ኢየሱስ ነው የሚቀጥለው። በደመና ይመጣል የወጉት ያዩታል ስለ ኢየሱስ ለወደደን በደሙ ከኃጢአታችን ላጠበን እያለ ስለ ኢየሱስ እያወራው መጥቶ 8 ላይ መጥቶ የሚጨርሰው ስለ ኢየሱስ ነው መሆን ያለበት የሚል
አመለካከት ነው። ከዚህ ጋር አሁን ሁለቱንም የሚያስማማው ምንድነው? ቅድም እንደተባለው እየተወራ ያለው ስለ አምላክ ነው እና ያለው የነበረውና የሚመጣው የሚለው የአምላክን ባህሪ የሚያሳይ ነው። ባለፈው እንደተበራው ያለው የሚለው አሁን ያለ አሁን ላይ ፕሬዘንት ላይ ያለ መሆኑን የነበረ ፓስት ላይ የነበረ የሚመጣው ፊውቸር ላይ የሚመጣ ወይንም የሚኖር እና ሶስቱን ጊዜያት ነው። የአሁን ጊዜ የኃላፊ ጊዜና የመጪ ጊዜን በሶስቱም ላይ ያለ ከሆነ ይሄ እግዚአብሔር ነው፣ ሁሌ ያለ ማለት ነው። ይሄንን ራሱ ያህዌ የሚለው ስም ወይንም ዘጸአት 3:14 ላይ ለሙሴ እግዚአብሔር ማን ልኮኛል ልበላቸው ብሎ ሙሴ ሲጠይቅ ያለና የሚኖር ልኮኛል፣ አያም ዛት አያም ልኮኛል እና እኔ ነኝ ልኮኛል እና እኔ ነኝ ብሎ ነው። እኔ ነኝ ማለት እኔ ነኝ ልኮኛል አይባልም። እርሱ ልኮኛል በላቸው ነው እንጂ የሚባለው እኔ ነኝ ልኮኛል። እኔ ነኝ የሚባል ስም የለም። እና ታዲያ እንዴት እኔ ነኝ ያለ ሲባል ይሄ እኔ ነኝ ሁሌ እኔ ነኝ አልለዋወጥም ነው። እኔ ነኝ ሁሌ አለሁ ነው። አያችሁ ትላንትም ነኝ። ይሄን ራሱ ኢየሱስ እውነት እላችኋለሁ አብርሃም ሳይወለድ በፊት እኔ ነኝ ብሎ አውርቶ ነበር። አብርሃም አረፍተ ነገሩ መሆን የነበረበት እንዴት ነው? አብርሃም ሳይወለድ በፊት እኔ ነበርኩ አይደል መሆን የነበረበት ትክክለኛው አማርኛ። ግን ኢየሱስ አብርሃም ሳይወለድ በፊት እኔ ነኝ ቢፎር አብርሃም ዋዝ ቦርን አይ አም ነው ያለው። አይ አም የሚለው ስም ወይንም እኔ ነኝ ማለት የያህዌ ስም ነው። እኔ ነኝ ማለት እንግዲህ ሁሌ አለው፣ ምንም ነገር ባይኖር እንኳን አለው። ለመኖር ምንም አይፈልግም፣ የእግዚአብሔር ባህሪ ነው። ለመኖር በህይወት ለመኖር ወይንም እግዚአብሔር ኤግዚስት ለማድረግ ምንም አየር አያስፈልገውም፣ ውሃ አያስፈልገውም። እኛ ኦክሲጅን ያስፈልገናል፣ ምግብ ያስፈልገናል፣ ውሃ ያስፈልገናል። እርሱ ግን እርሱ ነው ሁሌ እኔ ነኝ ያለው ይሄንን ነው። ያለ የነበረ የሚመጣ የሚለው የአምላክ ባህሪ ነው። ስለዚህ የአምላክ ባህሪ እስከሆነ ድረስ አብ አምላክ ከሆነ ይሄንን ባህሪ አለው ማለት ነው። ወልድ አምላክ ከሆነ ይሄ ባህሪ አለው ማለት ነው። ስለዚህ ስለ አምላክ እየተወራ እንደሆነ ማየት እንችላለን። ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ፊተኛና ኋለኛ። አልፋ የግሪክ የመጀመሪያው ፊደል ናት። አዲስ ኪዳን የተጻፈው በግሪክ ስለሆነ ማለት ነው። በግሪክ ነው የተጻፈው አዲስ ኪዳን። ኦሜጋ የግሪክ የመጨረሻ ፊደል ምንድነው የሚያሳየው? ፊተኛውና መጨረሻው ይላል። ታች ወርዶ ስለ ኢየሱስ ሲያወራ ታች ወረድ ብለን ስናነብ ፊተኛውና መጨረሻው እኔ ነኝ እያለ ያወራል። ይሄ አልፋና ኦሜጋ ማለት ፊተኛና ኋለኛ ማለት ነው። በአማርኛ ቢጻፍ ሃና ፐ እኔ ነኝ እንደማለት ነው። በእንግሊዘኛ ኤ እና ዜድ እኔ ነኝ እንደማለት ነው። ፊደላቱን ነው እንትን ያደረገው። ጅማሬው እግዚአብሔር ነው። ምንም ነገር ሳይጀምር ሰማይ፣ ምድር፣ ፍጥረታት፣ መላእክት ምናምን ሳይመጣ በፊት እግዚአብሔር ነው። መጨረሻውም ኦሜጋውም እግዚአብሔር ነው የሚለውን ነው የሚያሳየው። ይሄ ለኢየሱስም ሊውል ይችላል፣ ለአብም ሊውል ይችላል ነው። ስለዚህ ሞር እኔ የተቀበልኩት ኢየሱስን የሚያሳይ ነው። ምክንያቱም ከፍሰቱ አንፃር ከላይም ጀምሮ እያየን ስመጣ ፍሰቱ ያንን ስለሚያሳይ እንደማለት ነው። እሺ 8 ላይ ጥያቄ ከሌለ በዚህ እንጨርስና 9 ላይ አንድ ጥያቄ እንጨምር። ያው 10 ደቂቃ እየተዋወቅን ትንሽ ስለቆየን። እሺ ቁጥር 9 እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውን እና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ ይላል። ዮሐንስ ከአማኞች ጋራ ተካፋይ የሆነባቸው 3 ነገሮችን ጽፏል። እዚህ ጋር የምካፈል ብሏል። ምንድነው የሚካፈለው? ከአማኞች ጋር ዮሐንስ
በዚህ ክፍል መሰረት በ9 ቁጥር መሰረት ንስሐው ከአማኞች ጋር ሶስት ነገር እንደተካፈለ ነው ክፍሉ የሚያስረዳው። የመጀመሪያው መከራውን ነው የሚለው። ሁለተኛው ደግሞ ምንድነው መንግስቱን ይላል። ሶስተኛው ደግሞ ትዕግስቱን የምንካፈል ብሎ በሶስት አድርጎ ነው ሶስቱንም ነገር ግልጽ አድርጎ ያስቀምጠልን። ስለዚህ እኔ ወንድማችሁ የምለው ዮሐንስ ነው። ያው ለቤተ ክርስቲያን ነው እንግዲህ በዛ ዘመን ላይ ለነበረችው ቤተ ክርስቲያን የጻፈ እንደሆነ አይተናል። ለሰባቱም አብያተ ክርስቲያናት በእስያ ላሉት ነው እንግዲህ መልእክቱን የጻፈው። ነገር ግን እሱ ራሱ ከነሱም ጋር ስል በዛ ዘመን ላይ ያው መከራ እንደነበረ ባለፈው ክላስ ስላነሳነው ለሁላችንም ግልጽ ነው። በዛን ዘመን ቤተክርስቲያን በትልቅ ስደት ውስጥ ላይ ነበረች። ኢየሱስ ጌታ ነው ማለት የነጻነት ጊዜ ስላልነበራት፣ ነገር ግን እሱም ደግሞ በፊጥሞ በምትባልበት ደሴት ይህን መከራውንም እየተካፈለ ነው ያለው፣ በእስር ቤት ነው ያለው። ስለዚህ መከራውንም መንግስቱንም የሚለው የሚመጣውንም መንግስት ደግሞ ከነሱ ጋር አብሮ የሚካፈል ነው፣ የክርስቶስንም ትዕግስት የምንካፈል ብሎ ሶስቱንም ነገር ነው ያስቀመጠው። ስለዚህ መከራውን መንግስቱንና ትዕግስቱን ነው። እሺ ሌላ ሌሎች እያወራችሁ እንትን የምትሉት ነው። የመጀመሪያው እዚህ ቁጥር ላይ የምናየው ያው የዮሐንስን ትሁት መሆንንም ነው። ያው ዮሐንስ ትልቅ ሐዋርያ ነው። ትልቅ በቤተ ክርስቲያን ዘንድ በጣም ትልቅ የሆነ ነው እና ራሱን አውርዶ ምን ይላል? ከእናንተ ጋር ወንድማችሁ የሆንኩ እኔ ከእናንተ ጋር መከራ የምቀበል እያለ ይናገራል እና በዛ ዘመን የነበረው መከራ እንትናን ዮሐንስን አልፎ እነሱን ብቻ እየገረፋቸው አይደለም መከራው የሆነ እሱ ስፔሻል ሆኖ እንትን ሆኖ እነሱ ብቻ እየተገረፉ ያለበት መከራ አይደለም እና መከራውን እየተካፈለ ያለው ራሱ ነው። እርሱም ከእናንተ ጋር እያለ አብሬም ያው ይሄንን ራእይ ራሱ በሚቀበልበት ጊዜ ታስሮ በእንትን ላይ ያለ ነው። በፍጥሞ በምትባል ደሴት በአንዲት ዋሻ ላይ ተጥሎ ነው ያለው እና ንጉሱ በዛን ሰዓት በእሳት ከቀቀለ በኋላ አይተን እንደዛ መሰለኝ ከቀቀለ በኋላ በዛ ቦታ ጥሎት እንደሄደ ነው እንትን የሚያደርገው እና በዛ እንትን ውስጥ ሆኖ ነው እየጻፈ ያለው። እኔም መከራን እየተቀበልኩ ነው ይልና በመከራ ውስጥ ደግሞ ትዕግስት አለ ይያለ ከትዕግስት በኋላ ደግሞ ከፍታ አለ እና መከራን ካጣጣመን አለ ድሉ ከፊት ያለ አለ። አሁንም ባለፉት ቁጥሮች 8 ላይ የሚያለ እያየ ነው። በነገራችን ላይ እያሳየ እየመጣ ያለው ዮሐንስ የሆነ እነዛን ሰዎች ነገ ይሻሻልላቸዋል፣ በቃ መንግስት ይሻላል፣ ይሄ መንግስት ተሽሮ ሌላ መንግስት ይገባል ወይም የኢኮኖሚ እንትን ለውጦች ይኖራሉ የሚለውን አይደለም እና በዛሬ ዘመንም መደረግ ያለበት ይሄ አይደለም እና ዮሐንስ ትኩረት ምንድነው እያለ ያለው የምመጣው መስያ አለ ነው ያ የሚገዛው ቅድም አልፋና ኦሜጋ አሁንም እያለ ያለው አልፋና ኦሜጋ እርሱ ይመጣል እና ካሁን በኋላም አሁን 9 ላይ ከ9 በኋላ ስታዩ ያንን ነው የሚነግረው። የሰው ልጅ የሚመስሉ ናቸው፣ እግሮቹ ናስ ናቸው፣ ጸጉሩ እንደነጭ ነው፣ አይኖቹ እንደ እሳት ነበልባል ናቸው እና አያችሁ የምድራዊውን መንግስት ሳይሆን የሰማዩን መንግስት ነው የሚያሳየው። ያ ክርስቶስ ይጠቀልላል ነው የሚለው። ያ ክርስቶስ መጥቶ ይቆጣጠራል። ስለዚህ የሚገዛበት ጊዜ አለ እያለ እያሳየ ያለው ማንን ነው ካላችሁ ክርስቶስን ነው። የሚመጣውን ክርስቶስን ገዢ የሆነውን ክርስቶስን ነው እና ዛሬም ሰው በሚደክምበት ሰዓት ሰው የሆነ በሚሆንበት ሰዓት በየመድረኩም በየቦታው መሰበክ ያለበት ሰውን ሊያረካ የሚችለው የዚህ ያለው መንግስት ሲቀየር አይደለም፣ ኢኮኖሚ ሲሻሻል አይደለም፣ የሆነ ነገሮች ሲቀየሩ አይደለም ሰው መርካት የሚችለው አንዱን ኢየሱስን ሲያይ ነው። ያንን በመስቀል ላይ የተሰቀለውን ክርስቶስን መከተል ሲጀምር ነው ማረፍ ይሆንለት። ስለዚህ መጽሐፍ ቅዱስ ላይ ጳውሎስንም ብታዩ የሰማዩን መንግስት ነው የሚያሳየው። ሰማይ እንዲህ ያለን ነው፣ ያ መንግስት ገዢ ያለን ነው እና ቅድም በአይነ ቅጽበት ትለወጣላችሁ ነው። በመከራ ላይ አላችሁ፣ እርሱ ሲመጣ በአይነ ቅጽበት እንለወጣለን፣ ወደዛ እንሄዳለን፣ በበጉ ሰርግ እንሆናለን ነው ሙሉ ጥሪያቸው እና ሌላ ነገር አይደለም። ዛሬ ትሻገራለን ነገ እንዲህ ይሆንልሃል በሚሉ ነገሮች አይደለም ትኩረት የሚደረግ
እና ሙሉ በሙሉ መጽሐፍ ላይ ያለው ክርስቶስን ነበር ያሳየ ነበረው እና ዮሐንስም አሁን እያሳየ ያለው የከበረውን ክርስቶስን ነው እና መከራን እየተቀበለ ነው። የአሁኑ መከራ ጳውሎስ እንደሚለው እንደምንም ቆጥረዋለሁ አሁን ላይ የሚደርስብኝ መከራ ከዛኛው ጋር ሲያነጻጽር ምንም አይደለም ነው ብለው ሮሜ ላይ የወደፊቱን ሲያስብ ያንን የክብሩን ጊዜ ሲያስብ ምንም እንዳልሆነ ቆጥራለሁ እና እሱም እያለ ያለ አሁን መከራ ላይ ነን፣ እኔም እየተካፈልኩ ነው ይሄን መከራ። ነገር ግን ከመከራ በኋላ አለ ክብር፣ ከመከራ በኋላ አለ ወደዛ መግባት አለ፣ በበጉ ሰርግ ላይ በሰላም መኖር፣ እረፍቱ የሞላበት ህይወት አለ ነው እያለ ያለው እና በጣም የሚገርም ቃል ነው። እሺ ሰዓታችንም ስለሄደን ጨርሰው እንግዲህ መከራ እየተቀበለ እንደሆነ ፍጥሞ በምትባል ደሴት ላይ የነበረው ወይንም ያለው ራሱ ዶሚሽን የተባለው የሮም ንጉስ በቀሰቀሰው ስደት ምክንያት ነው እና እዛ ተይዞ በዘይት ተቀቅሎ ነበር። ከዛ አልሞተም። እዚህ ፍጥሞ በምትባል ቀዝቃዛ ደሴት ላይ እንደተጣለ ነው መግቢያ ላይ ማውርተናል ይሄንን ክፍልና የሚገርመው ነገር መጽሐፉ ላይ በምን ምክንያት ራእይ ላይ ማለት ነው ምን ያህል መከራ እንዳለበት ምን ያህል ህመም እንዳለበት አልጻፈም ዮሐንስ ስለራሱ። ጀስት ለመከራው የጻፈው እዚህ ጋር ከናንተ ጋር አብሬ መከራውን መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ብሎ ነው የጻፈው። ነገር ግን ምን አይነት መከራ እንደደረሰበት አልጻፈም እና ይሄ የሚያሳየው ጀስት ፎከስ ያደረገው ኢየሱስ ላይ ነው እና በዘይት መቀቀል ቀላል ነገር አይደለም። አስቡት ለወንጌል ብላችሁ በዘይት ብትቀቀሉ ምን ያህል ኢየሱስን እንትን በዛ ሂደት ውስጥ ያለውን የራሳችሁን ህመም ምን ያህል እንደምትጽቡ አስቡ። ግን እንደዛ አልነበረም። ያንን ህመም እንኳን የሚጽፉ ሰዎች አልነበሩም በዛ ጊዜ የነበሩት። ዋና ፎከሳቸው ጀስት ኢየሱስ ክርስቶስ ስለሆነ እና በመከራ ውስጥ ለነበሩትም ለነዛ ለአብያተ ክርስቲያናት የማጽናኛ ቃል ምንድነው ከተባለ በቃ መንግስቱን እንካፈላለን ነው። ሌላ የማባባያ ቃል አይደለም ያወሩት እና በዚህ ዘመንስ እንደዚህ ነው ወይ የምናደርገው? የሆነ ስደት የሆነ መከራ ቢደርስ ችግር የለውም መንግስት ይቀየራል፣ ችግር የለውም ኑሮ ውድነቱ ይስተካከላል ምናምን። ይሄ ጊዜያዊ ማደንዘዣ ነው። ለአንድ አማኝ መሆን ያለበት በቃ ከክርስቶስ ጋር ተከብራለህ፣ ተስፋ አለ። ሙሉ መጽሐፍ ቅዱስ ስታነቡ እነ ጳውሎስ እነ ጴጥሮስ ይኸው ዮሐንስም እያስቀመጠ ያለው በእንደዚህ አይነት ስደት ለሚያልፍ ለአንድ ክርስቲያን ትክክለኛው መድኃኒት ተወርሳለህ ነው። ከክርስቶስ ጋር ተከብራለህ፣ የዘላለም ህይወት አለ እና በዛ ነበር ሲያጽናኑ የነበሩት የሚያጽናኑትም እና ከናንተ ጋር አብሬ መከራውን የሚለው ይሄ የሚያሳልፈው መከራ ነው። መንግስቱን የኢየሱስ ክርስቶስን መንግስት ይወርሳል። ትዕግስቱን በዚህ በመከራ ውስጥ በሚያልፈው በዚህ በሚያሳልፈው መከራ ውስጥ ታግሶ እያለፈ ነው። ያንን ትዕግስት ነው የሚለው ጽናትን፣ መታገስን በዛ በፈተና ውስጥ በደረሰው አስቡ። ምንም እኮ እኛ ማሰብ እንኳን ይከብደናል በዘይት መቀቀልን እና ምን ያህል ከባድ ነገር እንደሆነ ማሰብ እንችላለን። እና በዚህ በዘይት መቀቀል ውስጥ ታግሶ ነው ለማን ነው? ለኢየሱስ ክርስቶስ ብሎ ታግሶ እያለፈ ነው። በትዕግስት እያለፈ ነው። ለዛውም በቀዝቃዛ ደሴት ላይ ፍጥሞ ደሴት ላይ ተጥሎ እና የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ላይ ያለበት ምክንያት ምንድነው? ስለ እግዚአብሔር ቃል ስላወራ ነው። ስለ ኢየሱስ ምስክር ስለሆነ ነው። ኢየሱስን ስለተናገረ ነው። አዳኝ ነው ስላለ ነው። ጌታ ነው ስላለ ነው። ስደት የደረሰበት ነው። ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ነው ፍጥሞ ደሴት ላይ የተጣለው እና ዛሬም እኛም ለዚህ ወንጌል እንድንኖርለት የሚያበረታታን ነው ብዬ አምናለሁ ይሄ ክፍል።